ከቀኑ ያው ሊመሽ 11 ሰዓት ሊሆን ማለት ነው። ከቀኑ 18 ሰዓት ተኩል የት ሀገር ነሽ? ይሄ ደግሞ ናይት ክለብ እና መጠጥ ቤት ያለበት ከተማ። ወደዚህ ደግሞ ከሲቲው ትንሽ ወደዚህ ገባ እንዳላችሁ ወደዛ ባህር አለ። ከዚህ ጋር ደግሞ ክለብ ቤቶች ምናምን ማምሻ ቤቶች ምናምን አሉ፣ ሬስቶራንቶች ምናምን። ዘኔም ዘ ሲቲ እንደ ዲሰልዶፍ ጀርመን ላይ ዲሰልዶፍ ብለሽ ከሰጠሽው ቶፕ ከአንድ እስከ 5 አለችበታል። ዲሰልዶፍ ቶፕ ሲቲ የሆነ ለመኖር የሚባል አይደለችም። ሜቢ አምስተኛ ከአንድ እስከ 5 ምናምን አለች እቺ ሲቲ። አይ ቲንክ አምስተኛም ላይፕዚግ መሰለኝ። ዳኒ ከአንድ እስከ 5 አለች እቺ ዲሰልዶፍ ሲቲ። ሰባተኛው ምናምን ትሆናለች። ዲሰልዶፍ ነው እኮ the beautiful city in ganz Deutschland ist Düsseldorf. አይ በሌላም አለ። ሃምቡርግ አለ። ሃምቡርግ እዚህ ከመጣችሁ ምናምን ዝም ብሎ ሌክጀሪ መኪና የወደቀ ነው። ኔትወርክ ከኔን ያስቸገረው አንዳንድ ቁጥር ጻፉ ብያችሁ እኮ ሳስገባችሁ አይሰራም። መግባት ለሚፈልግ ሰው ንፋስ መጣ። አቨሬጅ እዚህ እኮ ሃውስ ለመከራየት 1500 ብር ነው። እዚህ ያ ሌክቸሪ ፋንሲ ከአንድ እስከ 4 ነው። ከአንድ እስከ 4 ውስጥ አለ። ያቺ ከተማ ናት። ከአንድ እስከ 4 ውስጥ አለችበት ሌክቸሪ ፋሽን ሲቲ ናት። አንድ ቤድሩም ሲቲ ሴንተር ላይ ማለት ነው ከ1000 እስከ 1500 ዩሮ ነው ክራይ ማለት ነው። በኤቪደንስ ነው የምናሳያችሁ። ዲሰልዶፍ ይባላል ከተማው። ይኸውላችሁ ላምበርጊኒ ኡሩስ ፋኒ በመጣ ለጎበኝ ሆቴል ለልጆቼ የሚመቻለ ወይ እንዴ? ሞልቷል። ደግሞ ጀርመን ደስ የሚለው ሆቴል በጣም ርካሽ ነው። የፈለገ ሌክጀሪ ሲቲም ቢሆን ምናምን ሆቴል አለ በቅናሽ ማለት ነው። አፎርደብል የሆነ ቺፕ በፈለግሽ ከኤክስፔንሲቭ እስከ ቺፕ አለ። ደስ የሚለው ከዩሮፕ ካየሁት አንጻር ጀርመን ላይ በጣም ቺፕ ነው ሆቴል። በፈለገው ሰው አማራጭ አለ። ከ30 ዩሮ ጀምሮ አለ ሆቴል። አምስተርዳም እንዳታስ ከ100 ዩሮ በታች አምስተርዳም የለም፣ አላየውም ጭራሽ። ለምሳሌ ከጀርመን አንጻር አምስተርዳም ከ100 ዩሮ በታች ሆቴል ራሱ የለም። ጀርመን ግን የትኛውም ሲቲ ሄዶ አለ 30 ብር ጀምሮ። እንደ ስታንዳርዱ ይቀንሳል። በእርግጥ ግን ለመተኛት ብቻ ካሰባችሁ አለላችሁ። ይሄው ክለብ ምናምን ያለበት ሰፈር ነው። አልትሽታት ነው እኔ ዩቲዩበር አፎርደብል ትላለህ አንተ። ያ ግን ማጆሪቲው ነው ማየት ያለበት። እዚህ ለሚኖር ሰው 1000 እስከ 1500 ምናምን ላይክ በጣም ኤክስፔንሲቭ ነው። እዚህ ላለው ለምን ሳላሪ ሚኒመም ሳላሪ እዚህ እስከ 2000 እስከ 1800 ዩሮ ነው ሚኒመም ማለት ነው። ኔት ተቆራርጦ ምናምን ማለት ነው የሚደርስ ሶ በ1800 ዩሮ የትኛው ነው የሚከራየው? በ1500 ወይ እስከ 1000 ዩሮ። ያ የሚያደርጉት ፋሚሊ ወይ ሁለት ደባል ሆነ ሁለቱም እየሰሩ አንዱ ቤት ኪራይ ይከፈል አንዱ እንደዛ ከበር እያደረገ ካልሆነ በስተቀር ሲንግል ለሚሆን ሰው ቢያንስ ደሞዙ ኔት 3000 ዩሮ መሆን አለበት። እዚህ ለመኖር 3000 ዩሮ ኔት ካገኘ 1000 ዩሮ ቤት ኪራይ ቢከፍል በ2000 የኢንሹራንስ የምግብ እና ፎር ሲቲ ስታንዳርድ ያ ፎር ሲቲ ስታንዳርድ ያ ያው እኔ እንዳለ ናይት ክለብ ያሉበት ቦታዎች ናቸው እንዳለ። እዚህ ማታ ማታ ናይት ክለብ ነው እዚህ ሰፈር ያለው እንዳለ። ዳሪ ፍራንክፈርት አሁን ይሄ ውድቀን ይመስላል እንደዚህ
ቅዳሜ ቢሆን እዚህ ጋር ሰው መቆሚያ ራሱ አታገኙም፣ ሰው ከመብዛቱ የተነሳ ማለት ነው። ይሄ ኩለንት የሚጠቀሙት ነው። ይሄ ለአንጋዝ ማደንዘዣ ምናምን ለዶርተም ለኔ ይገርመኛል። በመኪና ውስጥ ዱሰልዶርፍ ነው የሚባለው ሲቲ እኛው ትክክለኛ ነበር። አምስተርዳም የእብድ ሲቲ ነው በጣም ስልክ ይዣለሁ። It look like third world. Okay. ምን እያሉ It look like third world. አሁን የሽማግሌዎቹ እንዳለ እየጠጡ ነው። እዚህ ሀገር ሽማግሌ ለየት የሚለው የኢሮፕ ሽማግሌ ለየት የሚለው ይጠጣሉ። ኢሮፕ ላይ ያለ ሽማግሌ አሮጊት ምናምን በቃ ማታ እዚህ ቁጭ ብለው መጠጣት ነው ስራቸው። እኔ እሑድ ሊመስለኝ አልቻለም። ዛሬ እሑድ ነው ቀኑ እኮ ገርሞኛል። እኔ እሑድ አልመሰለኝም። ኖርማሊ እሑድ ዓርብ እንዴት ሊሆን እንደሚችል ሌላ ሲቲ አሁን እንደዚህ ሰው አታዩም። ሰው ራሱ ዝር ያለ አንድ ሰው አታዩም። ሌላ ሲቲ ላይ ባህሉ ነው ማለት ነው። ባህሉ ነው እንደው እዚህ ግን ይሁት በእሑድ ቀን በጣም የሚገርም ነው። ተኝቶላቸዋል። መሬት ላይ ተኝተዋል በስርዓት እንቅልፉ። ኢስተር ስለሆነ ይጠጣሉ ቁጭ ብለው ባህላቸው ስለሆነ ማለት ነው። ይሄ ላቲን ቤት ነው። ይሄ ደግሞ ስቴክ ምናምን መደዳው እንዳለ ስቴክ ቤት ነው። ስቴክ ምናምን የሚገራርም ስቴክ ከፈለጋችሁ አለላችሁ እዚህ ጋር። ግን በአሁኑ ሰዓት ኢትዮጵያ በጣም የሚገራርም ሬስቶራንት፣ የሚገራርም ሌክቸሪ ቦታዎች አሉ። የምትዝናኑበት ቦታ እንደዚህ ካምፌር ያለበት ምናምን ታሪክ ምናምን የሚባሉ ቤቶች ይሄ ምንድነው ብዙ አይነት ቤቶች ነበሩ ኢትዮጵያ ራሱ። ያው ስቴክ ምናምን ቤት ነው። ስቴክ ሃውስ ምናምን ይኸውላችሁም ስቴክ ምናምን ታያችኋል። ስጋው ታሽጎ ባርቢኪው አለላችሁ እያለ ነው። የማይተኛ ሲቲ ነው። 5:30 እዛ መጣ ወደዚህ እንሂዳ ወደ ውሃው ጋር። ሲቲ ተመችቷችኋል ወይስ ወደኛ እናዙረው? አዙሮ ሲቲ ተመችቷችኋል ወይስ ወደኛ እናዙረው? አሁን ቁጭ ስንል ምናምን መግባት ከፈለጋችሁ ታወራላችሁ። እንዴት አያችሁ ሲቲውን? I mean different country. Yes, different. How is the food? It's expensive. ያ እዚህ አሁን እንትን ምንድነው ስሙ ስቴክ ምናምን በ25 ዩሮ ምናምን 25 ዩሮ 20 ዩሮ ምናምን፣ በርገር 15 ዩሮ 10 ዩሮ እንደ እንትን ይወስነዋል። እንደ የሰፈሩ ምናምን እንደ ሬስቶራንቶች ይወስነዋል። በጣም ደባሪ ሀገር። God bless USA. ያ እውነት ለመናገር ጀርመን በጣም ደባሪ ሀገር ናት። ግን የሚያምርም ሲቲ አለ። ግን ምን ዋጋ አለው? ቢያምር ግን የሚደብር ከሆነ ምን ዋጋ አለው? እኔም እስማማለሁ። ጀርመን በጣም ደባሪ ሀገር ናት።
ከጀርመን ያው ኢኮኖሚዋ ያደገ ምናምን ስለሆነ ነው እንጂ ኢትዮጵያ ነው እኔ የምፈልገው ኖርማሊ አንድ ሀገሬም ስለሆነ ነው። ሁለት ደግሞ የራሳችሁ ሀገር ባህላችሁ የለመዳችሁት ምናምን ባይሆን ደስ የሚለው ኢትዮጵያ ነው። እዚህ ብርም የለም ኖርማሊ ብር የለም እዚህም ብር የለም ኖርማሊ አሜሪካ አለ እንደው ዳኒ ጀግና ሊስትሮ ዲቻ ቦይ ተብሏል። ዲቻ ቦይ ኦኬ አሉ ዲቻ ቦይ አይ ኢትዮጵያ ታገኛቸዋል። ጀርመን ዲፕሬሽን የሆነ ቦሪንግ የሆነ ሲቲ ነው። ዩኤስኤ ደግሞ ክራይም ምናምን ይሄ ሰው እንደፈለገ ሽጉጥ እየገዛ የሚገላቸው ሀገር ደግሞ እኔ አልፈልግም። አሜሪካ ደግሞ የሚደብረው ለዛ ነው። ጀርመን ደግሞ በሴቭ ምናምን ሴቭ የሆነ ሲቲ ነው። በላይፍ ምናምን ደግሞ ጀርመን በጣም ሴቭ ናት። በላይፍ ይሄ የምትሰጉበት ሀገር አይደለም ምናምን ክራይሙ የቀነሰ ነው። ሄልዝ ኢንሹራንስ ምናምን አሪፍ ነው። እሱ አሪፍ ነው ከአሜሪካ አንጻር ስቴብል የሆነ ህይወት ትኖራላችሁ። ልዩነቱ እሱ ነው። ካልገዛን ግን ከ5 ዓመት እንሰጠውና ለራሳችን እዚህ ጋር ተመልሰን ያልገዛው ውሃ ውስጥ ነው። እዚህ ጋር አሁን ኮሜንት ላይ ኢትዮጵያ ጠቅልሎ መግባት የሚፈልግ ሰው ካለ ኮሜንት ላይ ጻፍ። ኢትዮጵያ ጠቅልሎ መግባት የሚፈልግ ከአራቱ ልጠይቃቸው እያንዳንዳችሁ ስሙ። ኢትዮጵያ መግባት ፈልጋል ጠቅልሎ በአሁኑ ሰዓት ይገባል። እሺ አንተስ? ሁለት ሰው አልፈልግም ብሏል። USA is only for influencer and artists just cause of the event. ያ እንደዛ ነው። ግን ለቢዝነስ ደግሞ ለስራ ምናምን USA አሪፍ ነው። ኖ ሚላል ይሄ ልመለስ ወደ እናቴ ቤት ሳንመጣ ልመልሰን ገና መች መጣ ዳኒ ኢትዮጵያ ጠቅላላ መግባት ፈልጋል። እስቲ ጠቅላላ መግባት ፈልጋል። ማን ነው ጠቅላላ የሚገባው? እንትን ያለ ነው ምንድነው ኮኒክስ አለ ፀሐይ ደስ I'll go back when I'm rich. Yeah. Suma rich to you know መግባት ያለች rich to you. እዚህ አሪፍ ነው። US is one of the best country on the earth. ስማ እኔ I would say this way bro. እኔ አሁን ለምሳሌ ለአንተ ሊመች ይችላል። I know US is the best country in the world ይላል። No. It depends. It depends. ለአንዳንድ ሰው ትክክለኛ ቦታውን ካገኘ okay US is the best country። ለአንዳንድ ሰው ደግሞ ጀርመን ከተመቸው ሁሉ ነገር እንትን ካለው Germany is the best country as well bro። አሜሪካ ለብር ብቻ ነው። ገብቶሻል አባል ሳንተኛ ከሰራ ይሆናል። Come and see first. No. I'm just saying እኔ የራሴን ኦፒኒየን ነው የማወራው። አንተ እዛ ስለሆንክ ይመቻል። ጀርመን ያለም ሰው ደግሞ ሊመቸው ይችላል። ገብቶሃል አባባሌ? When it comes to freedom ምናምን ግን 100% America is the best bro. Freedom with gun? አንተም እኮ you can have a gun as well. Pew gun አትበል ይዘጋል አለ pew freedom with pew ጀርመን ብር የለም። ጀርመን ብር የለም ግን ፈታብለ ነው ብር ለራስ እንዴ ሰው አትላክ ይበል እንጂ በቴክስት በየፎቶ በተነሳ ቁጥር አምጣ የሚል ሰው ከቀነሰልህ ፈታብለ ነው። I love Europe. You haven't been in USA. I've been in Europe. Nothing like USA. But have you lived in Europe before bro? No. You've never lived in Europe. I know a guy. In America ሄዶ የተመለሰ አለኝ ተመልሶ ዋሽቶ እንትኑን አስተካክሎ ምናምን ወደ ጀርመን መጣ። ከዛ መልሶ ተስተካክሎ ሁለት ዓመት ነው 3 ዓመት አሜሪካ ቆይቶ ተመለሰ። አይሆንም the same. I'm grateful to be here, to be in Europe, especially being students. To be honest ማለት ነው when it comes to ይሄ benefits ምናምን Germany is the best bro. በትምህርት ማገናኘም እዛ በስንት ብር ነው የሚከፍለው? እዳቸው ይከፍላሉ። አሁን እዚህ ለምሳሌ የቤት ቢገዛ ይሻላል። It's not what you think. You don't see pew everywhere.
they say you don't see PP everywhere. It's a cap, bro. It's a cap, bro. አንድ ሰው ኤክስፒሪየንስ ያደርጋል። That's a cap, bro. እኔ ልውሰድህ። It's a cap. That's crazy, bro. ነው ዩሮፕ ደግሞ ደስ የሚለው ምን እንደው ታውቃለህ? ከአንድ ሲቲ ወደ አንድ ሲቲ የፈለጋችሁት መሄድ ይችላል። ካንትሪ ምናምን ከአንድ ሲቲ አይደለም ከካንትሪ ወደ ካንትሪ። Listen, yo, እየሰማ ነው? I get paid. Listen, I get paid to go school in Europe. Do you get paid in America? No. Exactly. Please visit the USA and I'll listen to Europe. ልጃቸው ታሙ የሚከፍሉት እንዳለ ይሄ ኩላሊት ሙሉ የሚከፍሉት 300 ሺህ ብዱላውም ከፍለህም ወረፋ ነው። ኦኬ እዚህ እኮ ኩላሊት ፌል ቢያደርግ አይከፍሉልህም፣ ሙሉንም ከፍሉልህ 200 ሺህ ነው። ያ እንደሱ አይነት ቤኔፊት አይገናኝም። እዛ ከታመመ እኮ ልጅ ከታመመ ገባ። ማሰብ ያለበት አሜሪካ is how do I say it? It's a free country that you can change yourself, bro. እዚህ ደግሞ ባካፋ ትበላለህ፣ መልሰህ ደግሞ ባካፋ ሊቀበሉ ይችላሉ። እዚህ ደግሞ ሁሉን ነገር ፊክስ አድርገው ነው እንትን ያደረጉት። እኔ ኦፒኒየን ነው ብለሽ የምናገረው ይሄ በቃ ሁሉ ነገር ሲስተሙን ፊክስ አድርገውት ስራ ትሰራለህ፣ ሬንት ትሄዳለህ። ሆምለስ እንዳትሆን አድርገው ነው የሰራው። በቃ ሆምለስ እንዳትሆን ቢልን ትከፍላለህ፣ ወንደን ሬንት ትሄዳለህ፣ እንትን ትወጣለህ ማለት ኤግዛክትሊ most people in USA get depressed because of the student loans። እግዚአብሔር በጣም 80 ሺህ ምናምን የሚከፍሉት ይሄው እዚህ ጋር አሁን የአይቲ ተማሪ አለ እዚህ ጋር አለ እየተከፈለው ነው የሚማረው። እየሰማችሁ ነው? አይቲ ተማሪ ነው እየተከፈለው እዳ ምናምን የለበትም። እዳ የለም። ሲጨርስ እዳ የለም። እዛው ይቀጥሩታል። የሚከፍሉትን ደብል ያደርጉታል። ያ አሜሪካ ቢሆን ግን ይከፈላል። ያንን ለጨረስክበት 3400 ዩሮ ይሰጣል። አለ አሁን ሃውስ ቢልዲንግ እዚህ አሁን የብየዳ ምናምን አለ ማስታወቂያ ይሰጣል። ጨርስ ቦነስ ይሰጣል 2000 ዩሮ